ልክ ገኒ አክስትሽ ልጁን ይዛ ስትመጣ ልጄ ወይ አልሽ እናውቃለን እናት ልጇን ስታገኝ። ሰላም ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬም ከች ብዬላችኋለሁ። እንዴት ናችሁ እናንተ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝዝት በልልኝ የኔ ውድ ቤተሰብ። እንግዲህ ለምትሰጡኝ ኮሜንት ሀሳብ አስተያየት እጅግ በጣም አርጌ አመሰግናለሁ። እያየሁኝ ነበረ ኮሜንቱን ሀሳብ አስተያየታችሁን እያየሁት ነበርና በጣም ደስ የሚል አቀባበል ነው ያለው። እግዚአብሔር ያክብርልኝ የኔ ውድ ቤተሰቦች። እና ደግሞ ዛሬ እንግዲህ እንደተለመደው ትናንት የተፈጠረውን ነገር አይታችሁታል። ምን አይነት ቪዲዮ ምን አይነት ድራማ እየተሰራ እንደሆነ በእና አብርሃም እና ሩታ የተፈጠረውን ነገር ሁላችሁም እንዳያችሁት ነው። እንግዲህ ልጁ ተገኝቷል። በሚገርመው ሁኔታ ልጁ ተገኝቷል። የተገኘበት ቦታና ሁኔታ እንዴት እንደሆነ እንግዲህ አብረን ምናየውና ምንሰማው ይሆናል። አይታችሁታል እንግዲህ ልጁ የተገኘበትና የልዑል አክስት ነበረች የወሰደችው ነበር የተባለውና እሷ ናት ከነ ኤርሜላና አብርሃም ጋር ተባብራ የወሰደችው ነበር የተባለውና በተቃራኒው ግን ማንጋ ነው ልጁ የተገኘው? የገዛ የሩታ አክስት ጋር ልጁ ተገኘ ማለት ነው። የሩታ አክስት እንዴት ልጁን ልትወስድ ቻለች? ከናት ጉያ ስር ከጡት ከምጠባው ልጅ ከጡት ላይ ነጥቃ የሩታ አክስት እንዴት ልጁን ልትወስድ ቻለች? ውድ ቤተሰብ እና ትንሽ ውስብስብ ያለ ነው ነገሮቹ ማለት ነው። የሆነ እኔ እንጃ። እና ሩታዬ ልጅሽ የገዛ አክስትሽ ጋር ነው የተገኘውና አክስትሽ እንዴት ካንቺ ነጥቃ ልትወስድ እንደቻለች በጣም የሚገርም ነገር ነው። አንድ እናት አንድ ወላጅ ሳያቅ ቤተሰብ እንዴት ልጅን ይወስዳል? ነው የማይመስል ነገር የማይመስል አንቺ ሳትነጋገሪ ሳትስማሚ አክስትሽ አንቺ ሳታስፈቅድሽ ሳትጠይቅሽ ልጅሽን ልጅ አንድ አመት ያልሞላ ትንሽዬ ልጅ ገና ጡት የምጠባው ልጅ እንዴት ነው ካንቺ ነጥቃ ልትወስድ የምትችለው አክስትሽ? ለምንድን ነው እንደዚህ ተባብራችሁ እነዚህ ልጆች እንደዚህ የምታሰቃዩት? አብርሃምና ሩታ ምን አክል ወንጀል ቢሰሩ ነው? ምን አክል ጥፋት ቢያጠፉ ነው ይሄ ሁሉ ቅጣት የሚደርስባቸው? ሩታ አንቺ አክስትሽና ፍቅር ተብያዋ ከሷ ጋር ተባብራችሁ ነው በእርግጠኝነት ልጁን የሆነ ጥግ አስይዛችሁ ልጄ ጠፋ ብሎ አብርሃም እንደበፊቱ እየሮጠ ቤት መጥቶ አንቺን እንዲያገኝ በቃ ልጄ የት አለ ብሎ እንዲቀውጥ ነበር አንቺ ፍላጎትሽ። ግን ቤት አልመጣም አይደለ? አይመጣም። ዛሬም ነገም ወደፊትም አይመጣም። ምክንያቱም ብዙ ገፍተሽዋል። ታስታውሻለሽ? ወደ ኋላ ልመልስሽና የዛን ጊዜ በወንድሞችሽ ስንት ነገር ስታስደርጊው ነበረ አይደለ? ስትበድዩ ነበረ፣ በጣም ስትገፊው ነበረ። ካንቺ አልፎ ተርፎ ወንድሞችሽ በጣም ስዝቱበት ነበረ፣ በጣም ሲያሰቃዩት ሲሰድቡት ሁላ ነበረ አይደለ? ዛሬ ደግሞ እንደዚህ እየተባለ ይሄው አመታት እየተቆጠረ ነው። አንቺና አብርሃም መጣላት ከጀመራችሁ አመታት እየተቆጠረ ነው። ወይ አትታረቁም ወይ ተጣልታችሁ አይወጣላችሁም። የሆነ ግራ የምታጋቡ እንዴ ሩታ ምንድነው? ሁሌ ድራማ አይደብርሽም እንዴ? አይሰለችሽም እንዴ? አንቺ ለራስሽ እንኳን አታስቢም እንዴ? ለራስሽ ክብር የለሽም እንዴ? ሴት ልጅ አይደለሽ? ምንድነው ይሄን አክል እንዴ? ልጁ የራሱን ህይወት ሊኖር ስል እንድኖር አትፈቅጂለትም። ወደ አንቺ ሲመጣ ወደ አንቺ እንድመጣ አትፈቅጂለትም። ምንድነው ፍላጎትሽ? አላማሽ አልገባኝም። አሁን ደግሞ ጭራሽ ብልሽ በልጅ ድራማ፣ በልጅ ጫውታ፣ በልጅ ቀልድ የማይመስል እንዴ ልጁ አይኖ አላቅም ጠፍቶ ሊሆን ይችላል። እውነትም አክስትሽ ወስዳ ሊሆን ይችላል አንቺ ሳታቂ፣ ወይም ደግሞ አልወሰደችም ይሆናል አይታወቅም። አልወሰደችም ይሆናል ልጁ ወይ ቤት ውስጥ ሆኖ አንቺ አንድ እናት እኮ ልጅ ሲጠፋበት እንኳን ልጅ ጠፍቶበት አይደለም ወርቆ እንኳን እየተጫወተ ወርቆ አንድ ትንሽ የቆሰለ እጁ ላይ ወይም እግሩ ላይ ካየች ምን እንደምትሆን እናውቃለን። አለ እኮ እህቶቻችን እኮ ወልዶ ያሳድጓል። እናቶቻችን ሲያሳድጉ እህቶቻችን ወልዶ ሲያሳድጉ እያየን ነው አደግነው አይደል? እንደኛ ወልደን ባናይም እናት ለልጇ ምን እንደምትሆን እናውቃለን። አንቺ እኮ ፋያልሽ በቃ ዝንጥ ምናምን እያልሽ እየመጣሽ ካሜራ ላይ ቆመሽ ያዙኝ ልቀቁኝ የማይመስል የማያሳምን ድራማ
ያንቺ ተንኮል ያንቺ ሴራ በቃ ተንኮልሽ በጣም የሚያስጠላ። አንቺ ምንድነሽ? ምን ፍጡር ነሽ አንቺ? እኔ በፊት በማይሽ ሰዓት በሚከታተልሽ ሰዓት ልባም ሴት እንደነበርሽ ነበር ማውቀውና እንደዚህ ልብሽ በተንኮል እንደተሞላ በተንኮል ልብሽ እንደተነፋ እኔ አላቅም ነበር። ግን አሁን እያወኩኝ ነው። ምንድነው እንግዲህ ከመጀመሪያም ጀምሮ እስካሁን ድረስ አገር ነው የሚያቅሽ አይደለ? በጥሩ በመጥፎም በተንኮልሽም ነው የሚያውቁሽና ሁሉም የሚመሰክር ነው። ሁሉም ሰው ይመሰክራል። ገባሽ? በተቻለ አቅምሽ በቻልሹ አቅምሽ የራስሽን ኑሮ ለመምራት ሞክሪ። በነገራችን ላይ አሁን አንቺ በጀመራ ባልሽን አያያዝ አልቻልሽበትም። ብቻ ኑሮ ዛሬ አብርሃም አንቺን ትቶ አንቺ ፈቶሽ ወደ ኤርሜላ አይሄድም ነበር። እዩ እስቲ ከኤርሜላ ትምህርቱ ሰጂ። ኤርሜላ እዩ እንዴት እንደምትንከባከበው ቃላቶች አጠቃቀሟ ራሱ እርጋታዋ ራሱ ለአብርሃም ያላት አክብሮት ለአብርሃም ያላት ክብር ፍቅር እያየሽው ነው አይደለ? እስቲ እሷን አይተሽ ቢያንስ ከሷ ትምህርቱ ሰጂ ከሷ ተማሪ እስቲ ቢያንስ እንኳን ማለት ነው። አንቺ ከቀን ቀን የሆነ እየባሰብሽ ጭራሽ ተንኮል እየሞላብሽ ቀን በቀን መሸነጋ ተንኮልን እየፈጠርሽ ክፋትን እየፈጠርሽ እየመጣሽ ባለፈም ነግሬሻለሁ። ቪዲዮን ከዚህ በፊት አይተሽው ከሆነ ከፍቅር ጋር ጥንስ ጠሳችሁ የሆነ በቃ ቀምራችሁ ምናምን ተንኮል ቀምራችሁ አሳምራችሁ መጣችሁት አብርሃምንና ኤርሚን ለማለያየት። ግን እነሱ ደግሞ አልተለያዩም። ደስ የሚለው ነገር አልተለያዩም። ነገም አይለያዩም። የሚገርምሽ ነገር ገና ሰርጋቸውን ታያለሽ። ገና ትቃጠያለሽ። ገና ማለት ነው። የሚገርመው ነገር ከሰሻችኋል አይደለ? ክስሽን ለምን አነሳሽ ታዲያ? እውነታው ስለታወቀብሽ እኮ ነው አይደለ? እውነታው ስለታወቀብሽ ክስሽን አነሳሽ። እነሱ አሁን በውሸት ሊከሱሽ ነው። በቃ መከሰስም አለብሽ። እና ሩታዬ ክስሽን አንስተሻል ይመስለኛል። ባታነሽ ጥሩ ነበረ። ምክንያቱም ስም በማጥፋት ራሱ አብርሃም አንቺን መክሰስ እንዳለበት ነው እኔ ማምነው። ኤርሜላና አብርሃም አንቺን መክሰስ አለባቸው ብዬ ነው ማምነው። ምክንያቱም በጣም ተንኮለኛ ስለሆንሽ። እኔ እንደውም መክሰስም አይደለም እኔ አብርሃም ቢሆን እዛው ነበር በጥፊ መጣፈጥፍሽ የነበረው። የምሬን ነው የምልሽ። የልጁ እናት መሆንሽ አሳስቦት ነው ጸጥ ያለሽ እንጂ አቅም አንሶት አይደለም። አብርሃም አንቺም ምንም ነገር ማድረግ ይችላል። ትንሹ ልጅ ማለት ነው ልዑል ፈጣሪ አሳድጎት በእግሩ ሄዶ አንቺ ነበርሽ መታዘል የነበረብሽ። አንቺ ገና ልጅ ነሽ ሳይሽ ራሱ መታዘል የነበረብሽ አንቺ ነሽ፣ ልጁ ሳይሆን ማለት ነው። ምክንያቱም ከልጁ የባሽ ትንሽዬ ልጅ እንደሆንሽ ነው የተረዳሁት ከዚህኛው ሴራሽ ማለት ነው። አብርሃም በነገራችን ላይ አብርሃም ልጁ ራሱ ሲያገኝ ልጁን ራሱ አላቀፈውም። ለምንድን ነው ያላቀፈው? የአንቺ ተንኮል ስላወቀ ልጁ አንቺ ጋር እንደነበረ ስላወቀ ነው እንጂ ልጁ እኮ ናፍቆት እሱም ዘሎ ልጁን ማቀፍ ነበረበት። ልክ ገኒ አክስትሽ ልጁን ይዛ ስትመጣ ልጄ ውይ አልሽ። እናውቃለን እናት ልጇን ስታገኝ ምን አይነት ሪአክሽን እንደምታሳይ ሁላችንም እናውቃለን። ገባሽ? ሲጀመር ልጅሽ ከአንቺ ጋር እንደነበረ የሚያሳየው እዛ ላይ ማለት ነው። ከአንቺ ተለይቶ እንደማያውቅ ነበር የሚያሳየው። አሁን አንቺ ሁሌ አስመሳይ ለቅሶ እንባሽ ራሱ ከየት ነው የሚመጣልሽ? ስታለቅሽ ግን እንባው ከየት ነው የሚመጣልሽ? የውሸት ለቅሶ አስመሳይ እያስመሰልሽ ውሸትሽን ይሄ ሴራሽን ተንኮልሽን በእንባሽ ለመሸፈን ትሞክሪያለሽ። ግን ደግሞ አንድ ቀን ትጋለጫለሽ። ያጋልጥሻል ፈጣሪ አንድ ቀን። ገባሽ? የአብርሃምና የሩታ የእውነት አምላክ አንድ ቀን ያጋልጥሻል። እነሱ ደግሞ መቼም አይለያዩም። እድሜ ልክሽን ስትለምኙ ትኖሪያለሽ። አብርሃምን ስርስሩ እየሮጥሽ ትኖሪያለሽ። አትወጪም ከስርስሩ። ከአመት አመት ከወር ከቀን ከወር ከአመት እየተቆጠረ ነው እንግዲህ ከተለያያችሁና ከተፋታችሁ። የሚገርም ነገር ነው። ግን ሁሌ አትላቀቂውም። ምን አርጊ እንደምትዩ ራሱ አይዶን ነው። የምር ልቦና ይስጥሽ ፈጣሪ። ሜላ ደግሞ በመታወራሽ ሰዓት እኔ ካንቺ ጋር ማውራት አልፈልግም፣ አንቺን አልጠራውሽም፣ እኔ የጠራውትን አብርሃም ነው እያልሻት ነበረ። ሲጀመር የተከሰሰችው ኤርሜላ አይደለች እንዴ? በመጀመሪያ ደረጃ ልጄን ከአብርሃም ጋር ተባብረሽ የወሰድሽው አንቺ ነሽ እየተባለች አልነበረ እንዴ? ስለሚመለከታት ነው መሰለኝ። ስሟ ስለጠፋ ያለ ስም ስለተሰጣት ነው ተነስታ የመጣች እሷም አይደለ?
ሲጀምር አንቺ መናገር አልፈልግም እንዳታናገሪኝ ምናምን ልትያት አትችይም። ምክንያቱም ይሄ ጉዳይ ይመለከታታል። ስሟ ጠፍቷል፣ ያለ ስም ተሰጥቷታል። ከአብርሃም ጋር ተባብረሽ ልጄን ወስደሻል ተብላለች። ገባሽ? ከቡዜ ጋር ተባብረሽ ልጄን ወስደሻል ተብላለች። ስለዚህ ይመለከታታል። ስለሚመለከታት መጣች። ስለመጣች ደግሞ ልታወራ ነው የመጣች ደግሞ ልታወራ ነው። እንዳታወሪኝ ማለት አትችይም። መፍትሄ የለሽም። ገባሽ? ገነት እህቴ፣ የሩታ እህት ተረዳሽ? ስለዚህ እንደ ትልቅ ሁኛ፣ አንቺም እንደ ትልቅ አስቢ። ከነሱ ጋር ልጅ አትሁኚ። የተጣላውን ማስታረቅ ገባሽ? ይሄን ይመስላል እንግዲህ። በጣም ስላናደዱኝ ነው እንደዚህ የተናገርኩትና ውድ ቤተሰብ ጥሩ አይደለም እየሰሩ ያሉት በአብርሃምና በኤርሜላ ላይ እያደረጉ ያሉት ነገር በጣም ያናድዳል። ጥሩ አይደለም። ሁሌ ተንኮል ይብቃ፣ ሁሌ ክፋት ይብቃ። ምንድነው በጣም ያስጠላልና ለዛ ነው እንዲተናድጄ የተናገርኩትና ውድ ቤተሰቦቼ፣ በተረፈ እናንተም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ላይክ ሰብስክራይብ ማድረግ እንዳትረሱ። እኔን የምትወዱኝ የምታከብሩኝ እድገቴን ለውጤን የምትፈልጉ የሰው እድገት የሰው ለውጥ የሚያስደስታችሁ ሰዎች ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። ለኔ ይጠቅመኛል። ቢያንስ ሰብስክራይብ እና ላይክ ስታደርጉ እናንተ ምንም አይጎልባችሁ፣ ምንም የሚያጎልባችሁ ነገር የለም። ለኔ ግን ይጠቅመኛልና የሰው ለውጥ የሚያስደስታችሁ ሰዎች ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። እወዳችኋለሁ። መልካም ጊዜ